ዛሬም ግን ጥያቄ አልመለሰ ዛሬም ገብቶ ጥያቄ አልመለሰልኝም። ምን ያነሳው እንደሆነ ግራ ያጋባል። ማነው እሱ? ሶፊን ባል ሰውዬ ነው። ይህን ሳሳየው ጥሎ ወጣ። ይህን ሳሳየው ጥሎ ወጣ። ታዲያ ሴጣን ያባራል እኮ እሱ። ለምን ነው የምታሳየው? እኔ አላወኩም ነበር። ይቅርታ። ሴጣን እንደሚያባራ ታውቃለህ? አይ እሱ ላይ ያለው መንፈስ እንደሚሄድ አውቃለሁ፣ ግን ደነገጠና በዛ ሲወጣ ግራ አጋባኝ። ያ መንፈሱ ነው እሱ እኮ አይደለም። አትፍረድበት። አረጋግጫለሁ። እንትን ይሄ ሰው ልጅ እንትን ይላል። እኔ እንትኑ ሳይገባኝ ቀርቶ ሳይሆን ምን አይነት ጽናት ብኖረው ነው የሰው ልጅ ይነጠቃል የሚባለው? ምን አይነት ጽናትና ምን አይነት ጉልበት ስላለው ነው ሊነጠቅ የቻለው? እኔ እሱም ማለት ምን አይነት በረከት፣ ምን አይነት ጸሎት፣ ምን አይነት ትጋት ኖሮት ነው የሰው ልጅ ሊነጠቅ የቻለው? እኔ እነጠቃለሁ አለኝ። ጠየቁት፣ አንተ እንዴት ልትነጠቅ ይችላል አልኩት። ምን አይነት ጸሎት ታደርጋለህ? ምን አይነት የክርስትና እንትን አለ ስለ መልስ አይመልስልኝም። መልስ የለም። ቆይ ላወጣልህ ነው እንትን አድርገህ መጀመሪያ ጌታን ተቀበል ይለኛል። ጌታን ተቀበል ይለኛል። እኔ በ40 ቀን ጌታን ተቀበልኩት። አይ ዝም በሉ ጌታን ተቀበል ምናምን ጭራሽ ኪስ ውስጥ ይዞ እኮ የሚዞር እኮ ነው የሚመስሉት። ተቀበል ተቀበል ሲሉ አንድ ልጅ ላስተዋወቅ እኮ ሰላም ሙሲ ይባላል። እግዚአብሔር ይመስገን። ታዋቂው ጓደኛዬ ነው። ባህልን እያንጸባረቀ አመሰግናለሁ። እዛ ነው ላይፍ እኮ መጥተሽ ታውቂያለሽ? ምን ትሰሪያለሽ? አንቺ ጓደኛዬ መጥቶ አንቺ ምን ትሰሪያለሽ? የት አዲስ አበባ ነው ምንም አልሰራም። አዲስ አበባ ሲጀመር እናንተ ጋር እኛ የት ያለ ነው? ቤንሻንጉል። አይደለም እኔ ቤንሻንጉል ልጅ አይደለም። እኔ ላሳይሽ፣ እኔ ልጅ ነኝ ያለሁበትን ሀገር ማለት ነው። ስሞክሪ በስርዓት የት ሀገር ሰው ነው? ጨንበላላ የሚሉት ሀገር እነሱ ጋር ቢሆን አረጋ በይ እስኪ። እያበላሽሽ ነው። መገመት መብት እኮ ነው እኮ። እነዚህ የየሚሴ የሚሰሙሉት አለ እና የት ነው? እነዚህ ካሮ ይባላሉ። አንቺ የምትይው እነዚህ ነው። እነሱን አይወፍሩ ምን ያሉ ጫጤ ነው አንተ እኛ ላይ አይወፍሩም። ቢሆን ትወፍራለች እንዴ? ፊዮናማ ቆንጆ ሆነች። ትወፍራለች እንዴ ያልኩት። አትወፍርም አትወፍርም። እኛዎች ማለት ነው። እኔ እኮ ወፍራም አይቻላቅም። ቪዲዮ ላይ ምናምን ምንድን ነው ምግቡ? ባህላዊ ምግቡ ምን ምንድን ነው? ባህላዊ ምግብ እኛ ጋር አንድ ነው ያለው። ምንድን ነው እሱ? አይገባኝም ይሄ ነገር ብሎ እስኪ አስረዳኝ። የዚህ ነገር አሁን ያሳየውኝ ነው። የዚህ ይሄ ማለት ባይዙ ውበት ነው። ይሄ ብሔር ሙርሲ ይባላሉ። ሙርሲ ይባላሉ። ሙርሲ ይህን የምትሰነጥቀው በ13 ዓመቷ ነው። ይህ የምታደርገው በ13 ዓመቷ ነው የምትሰነጥቀው። ይህ ከንፈራን ውበት ነው። ባይዞ ባህሉ የሚገልጽ ውበት ነው። በዓለማችን አንድ ብቻ ያለ ባይዞ የትም ሀገር ላይ እንደዚህ አይነት ካልቸር የለም። እንዴት ይኖራል እንዴ? ከንፈሯን እየቀደዱት ምን ሆነ ነው ወንድም? አሁን እኮ ነጮቹ ካያደርጋሉ ታውቃለህ። እንደዚህ የለም። ጌታን አለ ላሳይ ፈልጌ አሳይ። እንትን ላይ በዓለም ላይ ማለት ነው አንድ ባህል ያለው የሙርሲ ባህል ከንፈርና ጆሮ ቢስማተሙ ውበታቸው ነው። በጉንጫቸው ይባባላሉ። ምኑን ሰላም የሚባባሉት ነው? አይ
አይ ከንፈር መሳሳም የለም ሲሉ እያስረዳዋቸው እጅግ አውልቃ ተሳሳም ስታወልቅ ላሳይሽ አፉ ሆኖ ከንፈሯን በጣም ከባድ እኮ ነው። ግን በጣም ለምሳሌ እንደዚህ አይነት እናዛ ቆንጆ አለ። ለምሳሌ እንደዚህ አይነት ቆንጆ አለ። ትንሽ ከፍ አድርጋ ግማሽ ነው የሚታየለኝ። ትንሽ ዝቅ እኛ ጋር ነው እንደዚህ አይነት ቆንጆ አለ ወይ ያልከው? ሜካፕ የሌለው ባይዞ ኤርሚ በጣም ወድላቸው ባህሪ እኛ ሴቶች ባህሪያቸው ማለት ነው ሜካፕ አያውቁም። አሁን እኮ ወንድና ሴት የምትለየው ወንድነት ስላቁታቸው ግን አላሳየ የሆነ ፎቶ ላሳየ ይኸውና አውልቃውን ያ ይታያል ኤርሚ ወይ ሲቀደር ነ ማን ሲወጣ ነው እንትኑ ጥርስም ያወልቃሉ እንዴ? የእኛ ጥርስ ይወጣል። የኛ እዚህ ጋር ጥርስ ይወልቃል። የሴቶች ብቻ ነው ወይስ የወንዶችም አለ? ሴቶች ብቻ ናቸው። ወይ ቆይ ላውጣለ ያኛውን ነገር አሁን በቤቴን የእኛን ሀገር እኔ ሀገሬን ወክዬ ነው ማሳየት። እሺ የራሴን ከ2 ዓመት በፊት ነው የፎቶ ነው፣ ግን ምንም ሜካፕም ጸጉሩም የራሴ ነው ሙሉ ለሙሉ። ይሄ ናቹራል ነው። አያምርም? ያው እስቲ ዝቅ አይታይም እኮ። ኦኬ ሌላ ላሳይ። ባይዞ ኤርሚ ይሄ ከንፈር የሚሰጠው ማለት ነው ናቹራል ነው። በቃ አይደለም ጥፍሬ ብቻ ነው ጥፍሬ ብቻ ነው። ጸጉሬ ሙሉ ነገር የራሴ ነው። ናቹራል ነው። ሌላ አላሳይም። አባቴ ሙት እኔ በአባቴ ብዬ ራሱ ንገረው ኤርሚ ይሄ ሜካፕ የለም ያለች ናና ኤርሚ ሜካፕ ግማሽ እኮ ነው የምታየው። ቢሆነ ፋሽን ይደረጋል ነው ማለት ይሄኛው መስራት ያው አሁን ሴቶች ብቻ ነው የሚያደርጉት አልከኝ? ሴቶች ብቻ የሚያደርጉት። አሁን አንተ እንደዚህ አይነት ሴት ታገባለህ? ታገባለህ? አሁን እንደዚህ አይነት ሴት አይ ችግር አለው እያልኩ አይደለም፣ ምርጫውን እየጠየኩ ነው እንጂ ባህል አይደል መብት ነው። ተፈለከ አንተ የዛ ሀገር ሰው ነህ እንዴ? እኔ ለትራቨል ይሄድ መስሎኝ እኮ ነው። የዛ ሀገር የኛ ሀገር ሰው መስሎኝ። አሁን ለምሳሌ ልጆች ግማሾች አሁን ይሄን ብቻ የሚበሱት እነዚህ አሁን እነዚህ አያቸው እኔ የምልህ እንደው በእግዚአብሔር ማወቅ የምፈልገው ነገር ማለት ነው። በጣም ያስፈራል ጫካውና ነብር ምናምን ይኖራል አይደለ? የለም ቤታቸው ላሳይ ቤታቸው ላሳይ ይሆና አሁን ውስጥ ትኖሪያለሽ፣ አንቺ ትኖሪያለሽ፣ ውስጥ ትኖሪያለሽ። እኔ አሁን የለመድኩት ላይፍ ስላለ የሚከብድ አገባባ እንኳን ተንበርካ ነው ወደኋላ መገባት ስትገባ ወደኋላ መገባ እንደዚህ ወደኋላ ገብ ገባ ስትገቢ ዝቅቴና እንደዚህ ወደኋላ መገባ
ባህል ትንሽ ከበድ ይላል ከሌላው ጋር። የሙርሲ ባህል ዱንጋ ምናምን የሚባለው እናንተ ጋር ነው? እኛ ጋር ዱንጋ የሙርሲ እና ቦዲ ነው። የአመት ባህል አለ፣ አሁንም አለ። የሙርሲ ነው። ስለዚህ አንድ ሰው ለማግባት በቃ በዱር ለመደባደብ አለበት ማለት ነው? ለማግባት ሳይሆን ወንድነት ወንድ መሆኑን የሚገልጽ ወይ ደግሞ ባህል ነው። ባህል ማለት አንድ ሰው የሚከበርበት። አሁን ወንድ ስትለው ለምሳሌ ጎበዝ ስትለው ምን ያህል ወንድ ነው? በእናንተ አሁን ጎበዝ ወንድ ምትለው ምን ያህል ለእኔ ነው? በእናንተ አሁን እኔ ልናገር ስራ በጣም ታታሪ፣ ለሴት ልጅ ክብር ያለው በጣም ጎበዝ፣ ስራ በደንብ የሚሰራ ነው። ወንድ እና ደግሞ ስፖርት ቢሰራ ቆንጆ ነው። ከሰው ጋር መጣላት ሳይሆን ከሰው ጋር የማይጣላ ግን ስፖርት የሚሰራ በቃ የሆነ ወንድ ጸባይ ያለው በቃ እሱ ላይ ደህንነት የሚሰራ በቃ እሱ ሲኖር ምንም ነገር የማልፈው ነበር። ብዙ አይነት ሰው ካለ በእናትህ ላግባና ያልኩት ምን መሰለሽ፣ አዳምጪ። ማለት ምን ማለት ነው ነው ያልከው? ወንድነት፣ የወንድ ልጅ ወንድነት ጆሮሽ ሰማው ሰም ብቻ ነው። ለዛ ነው እኔ ስም ያልኩሽ። በእኛ ሀገር ባህል አንድ ወንድ ወንድነቱ የሚገለጸው ለምሳሌ አርብቶ አደር ማለት አርብቶ ዞሮ ለቅሞ የሚገባ ሰው ማለት ሰማሽ ነው። እና በአመት አንድ የሚከበር ዶንጋ ባህል አለ። ወንድና ወንድ ያያዝና ዱላ ረጅም ዱላ አለ፣ ቀጭን ረጅም ዱላ ማለት ነው። ዱላ አለ፣ በሱ ይገራረፋሉ። ያሸነፈ የሚሰጠው ቆዳ አለ፣ የነብር ቆዳ ወይ ደግሞ ቆዳ አለ የሚለብሰው። ጫካ ነው እኛ ጋር ለማጫካ ተገሎ ነው እኛ ጋር የለም። ፓርክ አለ፣ ሁለት ፓርክ አለ እኛ ጋር እኮ ሁለት ፓርክ አለ። ባይዘ ማለት ነው። ኤርሚ ልጋብዝ፣ እኛ ጋር ልጋብዝ ሆና እኛ ጋር ልጋብዛችሁ። በጣም የሚገርም ባህል ባህል እግዚአብሔር ናቸው። ኧረ እንሄዳለን፣ ምን ችግር አለ? አመቻቼ ደስ ይለኛል። ትራብል አስተናግደናቸው ይላክናቸው። በጣም የፍቅር ሀገር ነው። ወጠላይ አለ፣ የሚገርም ባህል ታያላችሁ። እዚህ ላይ ያለ ባይዜ እኛ ጋር ልዩነቱ ሴት ልጅ ክብር አላት። ክብር አላት ማለት ታማኝ ናት። ከአንድ ወንድ ውጭ ሌላ ወንድ ጋር በኋላ ቢሞት እንኳን ሌላው ታቆሽ ሌላ ነገር ነው። የሴት ልጅ ግርዛት ግርዛት አሁን ላይ የቆመ ነው። አሁን ላይ ግርዛት አይደለም እኔ የሰማሁት ቆሟል። እኔ ደግሞ በፊት ይሰፋል የሚባለው ነገር ሴት አካባቢ ለምን እዛ እንደዚህ አይነት ነገሮች አሉ። ይፈጣላቸዋል ሌላ ቦታ እነሱ ጋር የለም። አሁን እሺ፣ ሌላ ምን አለ? ለየት ያለ ነገር፣ ለየት ያለ ባህል እኛ ጋር ባህል ለየት ያለ አንድ ወንድ ልጅ ሲያገባ በሬ ይዘላል። እሺ፣ ስንት በሬ? ከ7 በሬ እስከ 40 በሬ። እሺ፣ 40 በሬ እስከ 7 በሬ ይዘላል። ወንድ ልጅ ሲያገባ ስል ደንቡን ደንብ አለ። እኛ ጋር ሳይዘል አታገባም። ማንም ሰው አያገባም። ከወደቀስ መሀል ላይ ይደቅማል። ለእሱ ግን እህቱ ትገረፋለች። ቤተሰቡ ለሱ ይገረፋል ሲወድቅ አይደለም። አሁን እህቱ ለሱ እንደምትወደው የምትገልጸው አሁን ክርስቶስ
ያህል ቦታ እንዳላት ብትገልጸው በግርፊያ ትገረፋለች። ማዜም ባለው ነው። ማዜ ማለት ደግሞ ከዚህ ቤት ዘለው ያበቁ አሉ። ዘለው ያበቁ ማለት ነው። ይዘልሉ አሉ። እነዛ ማዜ ባለው ሴቷ ልጅ እንጭት አርጩሜ ይባላል። አርጩሜ ታመጣለች። ቀጭን አርጩሜ ማለት ነው። በዛ ትገረፋለች። ጀርባዋ እዚህ ታይ ማይዘጋ ደግሞ ላሳያችሁ። አንድ ሰዓት ቡና ጌም ሊጫወት እንደማወራ ላሳይሽ ፊዮና ፀጉር ላሳይሽ። ፀጉር እኛ ጋር የሚሰራው እንደዚህ ነው። አይሻ ይታያል። በምንድን ነው የሚሰራው? ይሄ አፈር አለ፣ ቀይ አፈር አለ። እሺ፣ በአፈር ነው ፀጉሯን ተቀደለውን ፀጉሯ አይደርቅባትም። ጭንቅላቷ ቅቤ ትቀባለች። ቅቤ እኛ ጋር ከፍት ያለው ከፍቶች ይሳ ቅቤ ስትቃባ ስል ሆነ ድንጋይ አይሆንም። ስለ አፈሩ ድንጋይ በየጊዜው ስለሚያገኝ እርጥበት ስለሚያገኝ ያው ቅቤ ትቀባለች፣ ቅባት ትቀባለች። ቅቤ ግን እንዲሁም በተፈጥሮ ሽታ አለው እና ፀጉሯ ላይ ሳትታጠበው ሲቆይ ምን ችግር የለውም ማለት ያው እኛ ለምደነዋል። ውሃ ደግሞ የምንጠጣው እኛ ጋር እንደዚህ ነው። አይል አሳይ። ከዚህ ውስጥ ነው የሚቆፈረው። አረባት ስንት ሜትር ነው የሚወጣው? ለምን ትንሽ ጫር ስታደርግ አሸዋን ጫር ስታደርግ ይወጣል። ውስጥ አለ ውሃ አለ። አላየህም? ምንም ይበርዳል አይበርድም? ባይላይ 10 ፖይንት ጋይስ 10 ፖይንት 10 ፖይንት ጋይስ። አንድ ሰው አምለች ማነች? አይቺ እንትና ነች እቤት ስላለች አለ። አዎ ሉላ መጣ ነበር ያን አስተናግረን ነው። ጋይስ let's go everyone. ቤተሰብ ጻፍታው አዋስቱ ማዜዎች ማለት እነዚህ ናቸው። አያቸው ማዜ ማለት እነዚህ ናቸው። ዘራፊዎች ወንድ ናቸው ሴት ናቸው? ወንዶች ናቸው። አርጩሜ አይታይም? አርጩሜ ፊዮና አንቺ ወንድ ልጅ ሲያገባ እንደዚህ በዚህ ትገረፊ ባይዘው ታውቂያለሽ? ወንድሜ ሲያገባ ነው የምትገረፉ። ለምን ባያገባ ቆሞ አይቀርም።